ሰላም ሰላም ኢትዮ ሃሁ አካዳሚ ተማሪዎች እንዴት አላችሁልኝ? ዛሬ ደግሞ ይዤላችሁ የመጣሁኝ በየፊደላቸው ያሉ ቃላት ምስረታዎች ናቸው። ባለ 3 ፊደል ቃላት ምስረታዎች ቀለል ያሉ ናቸው። እናንተም በደንብ በትኩረት ተከታተሉኝ። ለዚህ ዩቲዩብ ቻናል ደግሞ አዲስ የሆናችሁ ወይም ደግሞ ቤተሰብ የሆናችሁ ቪዲዮ ላይክ በማድረግ ጀምሩ። በተጨማሪ ደግሞ በግል መማር የምትፈልጉ በአጭር ጊዜ ማንበብ መጻፍ የምትፈልጉ ከጠዋቱ 12 ሰዓት ጀምሬ እስከ ምሽቱ 6 ሰዓት ድረስ እያስተማርኩ ነው። እናንተ በተመቻችሁ ትርፍ ሰዓት ከስራ ሰዓት ውጭ ባላችሁ ጊዜ መማር የምትችሉ መሆኑን ላሳውቃችሁ እወዳለሁ። ከታች ያስቀመጥኩላችሁ ስልክ ቁጥር በኢሞ በዋትሳፕ እና በቴሌግራም ብታናግሩ እኔ በአጭር ጊዜ ማንበብ መጻፍ እንድትችሉ ረዳችኋለሁ፣ አግዛችኋለሁ ማለት ነው። እናንተ ብቻ መደወልና ማናገር ነው የሚጠበቅባችሁ። ስለዚህ ወደ ትምህርቱ ስንመለስ መጀመሪያ ፊደሎቹን እንጥራቸው። ከላይ ያሉትን ሀ ለ መ ረ ሰ። እስቲ እንመለስ። ሰ ረ መ ለ ሀ። ፊደሎቹ ይሄንን ይመስላሉ ማለት ነው። አሁን ደግሞ ቃላት ምስረታዎቹን በእያንዳንዱ ያሉ ቃላት ምስረታዎቹን እያየን እንሄዳለን። በሀ ቃላት ምስረታ የሰራሁላችሁ መጀመሪያ ምን ይላል? ሀ ብ ል። አንድ ላይ ሀብል ሀብል ይላል። በጣም አሪፍ። በመቀጠል ሀ ሳ ብ። አንድ ላይ ሀሳብ ሀሳብ ይላል። በጣም ቆንጆ። በመቀጠል ሀ ገ ር። አንድ ላይ ሀገር ይላል። በጣም አሪፍ። በመቀጠል ሀ ሴ ት። አንድ ላይ ሀሴት ሀሴት ይላል። በጣም አሪፍ። በመቀጠል ሀ ም ሌ። አንድ ላይ ሐምሌ ሐምሌ ይላል። በጣም አሪፍ። እነዚህ በሀ ቤተሰብ ውስጥ ያሉ ባለ 3 ፊደል ቃላት ምስረታዎች ናቸው ማለት ነው። በመቀጠል ደግሞ በለ ቤተሰብ ደግሞ ያሉትን እየጠራ እንሄዳለን። መጀመሪያ ምን ይላል? ለበሰ። አንድ ላይ ለበሰ ይላል። በጣም አሪፍ። በመቀጠል ለቀመ። አንድ ላይ ለቀመ ይላል። በጣም አሪፍ። በመቀጠል ለወጠ ይላል። አንድ ላይ ለወጠ ይላል። በጣም አሪፍ። በመቀጠል ለመነ። አንድ ላይ ለመነ ይላል። በጣም ቆንጆ። በመቀጠል ለገሰ ይላል። አንድ ላይ ለገሰ። በጣም አሪፍ። በለ ቤተሰብ ያሉት ይሄን ይመስላል ማለት ነው። በመቀጠል ደግሞ በመ ቤተሰብ ደግሞ ያሉትን እንዲሁ እየጠራ እንሄዳለን ማለት ነው። መጀመሪያ ላይ ምን ይላል? መከረ። አንድ ላይ መከረ ይላል። በጣም አሪፍ። በመቀጠል መረቀ። አንድ ላይ መረቀ ይላል። ቆንጆ። በመቀጠል መቀስ። አንድ ላይ መቀስ ይላል። በመቀጠል መለሰ። አንድ ላይ መለሰ ይላል። በጣም አሪፍ። በመቀጠል መሸገ። አንድ ላይ መሸገ ይላል። በጣም አሪፍ። በመቀጠል ደግሞ በረ ቤተሰቦች ውስጥ ደግሞ ያሉትን እንዲሁ እየጠራን እንሄዳለን ማለት ነው። ከመጀመሪያው ስንጀምር ረከሰ። አንድ ላይ ረከሰ ይላል። በጣም አሪፍ። በመቀጠል ረበሸ። አንድ ላይ ረበሸ ይላል። በጣም ቆንጆ። በመቀጠል ረዘመ። አንድ ላይ ረዘመ ይላል። በጣም አሪፍ። በመቀጠል ረገጠ። አንድ ላይ ረገጠ ይላል። በጣም አሪፍ። በመቀጠል ረሃብ። አንድ ላይ ረሃብ ረሃብ ይላል። በጣም አሪፍ። ይሄንን ይመስላሉ ደግሞ በረ ቤተሰብ ያሉ። በመቀጠል ደግሞ አሁንም በሰ ቤተሰብ ደግሞ ያሉትን እየጠራ እንሄዳለን። መጀመሪያ ላይ ምን ይላል? ሰመረ። አንድ ላይ ሰመረ ይላል። በጣም አሪፍ። በመቀጠል ሰላም። አንድ ላይ ሰላም ይላል። በጣም ቆንጆ። በመቀጠል ሰሚራ። አንድ ላይ ሰሚራ ይላል። በጣም አሪፍ። ከዛ በመቀጠል ደግሞ ምን ይላል? ሰብለ ሰብለ ይላል። በጣም አሪፍ። በመጨረሻ ደግሞ ምን ይላል? ሰረቀ ሰረቀ
ይሄ ደግሞ በሰ ቤተሰብ ያሉት ናቸው ማለት ነው። እነዚህን ይመስላሉ። አንድ ዙር የመጨረሻ ፈጠን እያልኩኝ በእያንዳንዳቸው ቤተሰብ ውስጥ ያሉትን እያነበብኩላችሁ ሄዳለሁ። እናንተም አብራችሁኝ እንደኔ ፈጠን እያላችሁ ለመጥራት ሞክሩ ማለት ነው። እሺ፣ በሀ ቤተሰብ ስንጀምር ሀብል ሀብል፣ ሐሳብ ሐሳብ፣ ሀገር ሀገር፣ ሐሴት ሐሴት፣ ሐምሌ ሐምሌ። እነዚህ በሀ ቤተሰብ ያሉ ናቸው ማለት ነው። በመቀጠል ደግሞ በለ ስንሄድ ለበሰ ለበሰ፣ ለቀመ ለቀመ፣ ለወጠ ለወጠ፣ ለመነ ለመነ፣ ለገሰ ለገሰ። በመ ቤተሰብ ደግሞ ስንሄድ ቤተሰብ ስንሄድ ደግሞ መጀመሪያ ምን ይላል? መከረ መከረ። በመቀጠል መረቀ መረቀ፣ መቀስ መቀስ፣ መለሰ መለሰ፣ መሸገ መሸገ። በጣም አሪፍ። በመቤተሰብ ቀጥሎ ደግሞ ረቤተሰብ ደግሞ ያሉት ረከሰ ረከሰ፣ ረበሸ ረበሸ፣ ረዘመ ረዘመ፣ ረገጠ ረገጠ፣ ረሃብ ረሃብ። በመቀጠል ደግሞ በሰ ቤተሰብ ደግሞ ሰመረ ሰመረ፣ ሰላም ሰላም፣ ሰሚራ ሰሚራ፣ ሰብለ ሰብለ፣ ሰረቀ ሰረቀ። በጣም አሪፍ። ከዛ ምን እያደረጋችሁ ትሄዳላችሁ? አሁን ከላይ ወደ ታች ነው እያነበብኩላችሁ የመጣው። አሁን ደግሞ ደብለቅ እያደረጋችሁ በደንብ መለየት እንደምችሉ ወደ ጎን ደግሞ እያነበብኩላችሁ ይሄዳለሁ ማለት ነው። ስለዚህ እስቲ አንድ ላይ እንግዲህ ያነበብነውን አንድ ላይ አድርገን ደግሞ ማንበብ። ሀብል፣ ለበሰ፣ መከረ፣ ረከሰ፣ ሰመረ። አሁን በዚህ በኩል ያለውን አንብበን ጨረስን። በመቀጠል ደግሞ ሁለተኛው መስመር እናንብብ እስቲ። ሐሳብ፣ ለቀመ፣ መረቀ፣ ረበሸ፣ ሰላም። በጣም አሪፍ። በመቀጠል ደግሞ ቤተሰብ ሀገር፣ ለወጠ፣ መቀስ፣ ረዘመ፣ ሰሚራ። በጣም አሪፍ። በመቀጠል ደግሞ እዚህ ጋር ስንመለስ ሐሴት፣ ለመነ፣ መለሰ፣ ረገጠ፣ ሰብለ። በጣም ቆንጆ። በመቀጠል ደግሞ እዚህ ጋር ሐምሌ፣ ለገሰ፣ መሸገ፣ ረሃብ፣ ሰረቀ። በጣም አሪፍ። እንግዲህ እንደዚህ አድርጌ ግልጽ በሆነ መልኩ ነው ያስረዳኋችሁ። እርግጠኛ ነኝ በጣም ይሄን ቪዲዮ እንደምትጠቀሙበት፣ እናንተም የተማራችሁትም ደግሞ ሌሎችም እንዲማሩ ሼር አድርጉላቸው ማለት ነው። በቀጣይ ደግሞ በሌላ በአዲስ ለየት ባለ ቪዲዮ ይዤላችሁ እመጣለሁ። እስከዛው ሰላም ቆዩ።